በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከዋሽንግተን ዲሲ ደብረ ኃይል ቅዱስ ገብርኤልና ቅዱስ ዮሐንስ መጥምቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰጠ መግለጫ። ለዛቲ ሃይማኖት እመፈቀድከ ከመ ትኩን ላቲ ድልወ ኦ ፍቁሬ ተደለው ከመ ትዕቀቡ ዘንተ መቅድመ ኩሉ አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ ወበኩሉ ነፍስከ ወበኩሉ ሊናከ ወአፍቅር ቢጸከ ከመ ነፍስከ። ለዚች ሃይማኖት የተገባ ሆነ ልትገኝ ከወደድክ ወዳጅ ሆይ ይህንን ትጠብቅ ዘንድ ተዘጋጅ። ከሁሉ አስቀድሞ ፈጣሪ እግዚአብሔርን በፍጹም ልቡናህ፣ በፍጹም ሰውነትህ፣ በፍጹም ሐሳብህ ውደደው። ባልንጀራህንም እንደ ራስህ አድርገህ ውደድ። ከዚች ሃይማኖት ትወጣ ዘንድ ማንም ማን እንዳያስትህ እወቅ፣ አስተውል። ያለዚያ ግን ከእግዚአብሔር የተለየ ትሆናለህ። ሃይማኖተ አበው ዘሰለስቱ ምዕት ምዕራፍ 20 ከቁጥር 2 እስከ 4። የደብረ ኃይል ቅዱስ ገብርኤልና ቅዱስ ዮሐንስ መጥምቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራባውያን ዘመን አቆጣጠር በ1997 በሀገር አሜሪካ ውስጥ ሕጉና ደንቡ በሚፈቅደው መሰረት በዋሽንግተን ዲሲ ከተማ የቤተ ክርስቲያን ፈቃድ አውጥታ እንደ እግዚአብሔር ፈቃድ ሕዝበ ክርስቲያኑን ማገልገል ከጀመረች የ21 ዓመት ዕድሜ አስቆጥራለች። ቤተ ክርስቲያናችን በዲሲና አካባቢው በወቅቱ በነበረው ማኅበረ ካህናት ጋር አንድ በመሆን በአንድ አቋም ሀገር ቤት ባለው ሲኖዶስም ሆነ በውጭ ሀገር በስደት በተቋቋመው ሲኖዶስ ስር ሳይሆን በገለልተኝነት እግዚአብሔር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን አንድ አድርጎ ፍትሐዊነት ያለው የቤተ ክርስቲያን አስተዳደር እስኪሰጣት ድረስ በአቋሟ ጸንታ በጾም በጸሎት እየለመነች ሕዝበ ክርስቲያንን በሃይማኖት በምግባር እያጸናች ትገኛለች። በእነዚህ 21 ዓመታት ውስጥ በእግዚአብሔር ቸርነት ቤተ ክርስቲያናችን ብዙ መንፈሳዊ አገልግሎት በአካባቢው ለሚገኙ ምዕመናን ስታበረክት ቆይታለች። አንደኛ፣ መሰረታዊ የወንጌል ትምህርት በጉባኤ በሰንበት ትምህርት ቤት በተለያዩ የአካባቢው አብያተ ክርስቲያናት ውስጥ በአሁኑም ሰዓት ደግሞ በማኅበራዊ መገናኛ ዘዴዎች በመጠቀም የወንጌልን ትምህርት ለመላው ዓለም ላሉ ክርስቲያኖች እያዳረሰች ትገኛለች። ሁለተኛ፣ መሰረታዊ የሆኑ የቤተ ክርስቲያን አገልግሎቶችን ማለትም ሥርዓተ ጥምቀት፣ ምስጢረ ቁርባን፣ ጸሎተ ፍትሐትና የምክር የማጽናት አገልግሎቶችም በመስጠት ላይ ትገኛለች። ሦስተኛ፣ በቅርቡ በሀገራችን ላይ ባለው የፖለቲካ ሁኔታ እስከተቋረጠ ድረስ ቤተ ክርስቲያናችን በሀገር ቤት ለሚገኙ ገዳማትና አድባራት በምግብ በገንዘብ እጥረት ገዳማቱ እንዳይፈቱ አገልጋዮቹም እንዳይበተኑ ባሉበት ሆነው በሃይማኖት እንዲጸኑ ለማድረግ የምግብ፣ የአልባሳት፣ የቁሳቁስ ድጋፍ ስታደርግ ቆይታለች። ከዚህም በተጨማሪ ከተለያዩ ገዳማትና አድባራት በተወካዮቻቸው አማካኝነት በጽሑፍ በቀረበ ጥያቄ የሁልጊዜ ተረጂ ከመሆን ራሳቸውን ለማስቻል እንዲቻል ሀ የውሃ ሞተር፣ ለ የልብስ ስፌት መኪናዎች ማለትም ለሴቶች ገዳም፣ ሐመሩሃ ዘመናዊ የንብ ቀፎዎች፣ መ የእርሻ መሬት ላላቸው ገዳማት በሬዎችን በመግዛት ራሳቸውን ከመጥቀም አልፎ አካባቢያቸውን ህብረተሰብ አገልግሎት በመስጠት ተጨማሪ ገቢ እንዲፈጥሩ አደርጋለች። ሰ የአልባሳት የንዋየ ቅድሳት እጥረት ላለባቸው አብያተ ክርስቲያናትም ንዋየ ቅድሳቷን በማሟላት አገልግሎቶቹ እንዲቀጥሉ አድርጋለች። በዚህ ባለንበትም በሀገር አሜሪካ በተለያዩ ጊዜ በማዕበል በእሳት አደጋ ወይም ቃጠሎ ለተጎዱ ወገኖቻችን ለታመሙና ላዘኑ እንዲሁም እርዳታ ለሚያስፈልጋቸው የአሜሪካ ዜጎች ከቤተ ክርስቲያናችን ከምዕመናን እርዳታ በማሰባሰብ በመርዳት ላይ ትገኛለች። ከዚህም በተጨማሪ ለነገው ቤተ ክርስቲያን ተረካቢ ትውልድ ለሆኑ ሕፃናትና ወጣቶች ሃይማኖታቸውንና የሀገራቸውን ቋንቋ ሃይማኖታዊ ባህል እንዲያውቁ በግብረ ገብ ታንጸው እንዲያድጉ የሚጠበቅባትን ኃላፊነት በመወጣት ላይ ትገኛለች። በኢትዮጵያ ሀገራችን በተለያየ ጊዜ
ሰው ሰራሽና የተፈጥሮ አደጋ በወገኖቻችን ላይ በደረሰ ጊዜ ቤተክርስቲያናችን ጸሎተ ምህላ እንዲያዝ በማድረግ ለሞቱት ወገኖቻችን ደግሞ ጸሎተ ፍትሐት በማድረስ ወገኖቿን ስታስብ ቆይታለች። ይህንን ሁሉ ዘርፈ ብዙ አገልግሎት ቤተክርስቲያኒቷ ስታደርግ የቆየችው በአባታችን በቆሞስ አባ መዓዛ ክርስቶስ በየነ በሚመራ መንፈሳዊ አስተዳደር ነው። እንደሚታወቀው አባታችን ቆሞስ አባ መዓዛ ክርስቶስ በየነ በኢትዮጵያ ዘመን አቆጣጠር ከ1970 እስከ 1975 ድረስ በታዕካ ነገሥት በዓታ ለማርያም ቤተክርስቲያን ባዳሪ ተማሪነትና በልዑክነት ያገለገሉ ሲሆን ከ1976 ዓ.ም ጀምሮ ወደ ምስካየ ኅዙናን መድኃኔዓለም ገዳም ቤተክርስቲያን በልዑክነት እያገለገሉ ከዚያም በቦታው በየሳምንቱ ሲሰጥ የነበረውን ስብከተ ወንጌል በማስፋፋት ከሰኞ እስከ እሁድ 7ቱንም ቀናት በሙሉ የወንጌል አገልግሎት በመስጠት ደከመኝ ሰለቸኝ ሳይሉ ለ10 ዓመታት ሰፊ አገልግሎት ሰጥተዋል። በዚህም ብቻ ሳይወሰኑ በአካባቢ ባሉት አድባራት በቅዱስ እስጢፋኖስ ቤተክርስቲያንና በማኅደር ስብሐት ቅድስት ልደታ ማርያም ቤተክርስቲያን እየተዘዋወሩ የወንጌል አገልግሎት የሰጡ ሲሆን ትጋታቸውንና የወንጌል ቀናኢነታቸውን በመመልከት በወቅቱ የምስካየ ኅዙናን ቤተክርስቲያን የበላይ ጠባቂ የነበሩት ብፁዕ አቡነ ማቴዎስ ሊቀ ጳጳስ አባ መዓዛ ክርስቶስን የምስካየ ኅዙናን መድኃኔዓለም ገዳም አስተዳዳሪ ሆነው እንዲሾሙ አድርገዋቸዋል። እንደ አውሮፓውያን አቆጣጠር በ1996 ወደ አሜሪካ ሀገር ከመጡበት ጊዜ ጀምሮ የወንጌል አገልግሎታቸውን በመቀጠል ስብከተ ወንጌልን በማስፋፋት ምዕመናንን በወንጌል ትምህርት በማነጽ ላይ ይገኛሉ። ከቅርብ ዓመታትም ወዲህ ዘመናዊ የማህበራዊ መገናኛ ዘዴዎችን በመጠቀም ከአጥቢያ አብያተ ክርስቲያናት አልፈው በመላው ዓለም ለሚገኙ በብዙ ሺህ ለሚቆጠሩ የክርስቲያን ወገኖች ሁሉ የወንጌልን ትምህርት በማስተማር ላይ ይገኛሉ። በቅርቡ በኢትዮጵያ የሚገኘው ቅዱስ ሲኖዶስ ጥቅምት 21 ቀን 2010 ዓ.ም ባካሄደው 36ኛው የሲኖዶስ ጉባኤ ማጠቃለያ ላይ ባወጣው መግለጫ በተራ ቁጥር 14 ላይ በዋሽንግተን ዲሲ በምትገኘው የደብረ ኃይል ቅዱስ ገብርኤልና ቅዱስ ዮሐንስ መጥምቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በማገልገል ላይ የሚገኙት ቆሞስ አባ መዓዛ ክርስቶስ በየነ እያስተማሩ ያሉት የክህደት ትምህርት ለቅዱስ ሲኖዶስ በማስረጃ ተረጋግጦ የቀረበ ስለሆነ በሚል ስልጣነ ክህነታቸው ተይዟል የሚል የሚያገለግሉበትን ቤተክርስቲያን ጨምሮ በማንኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት እንዳይሰጡ ታግደዋል የሚል ነው። ከላይ የተሰጠውን ውሳኔ ስንመለከት የሚከተሉትን ጥያቄዎች ለማንሳት እንገደዳለን። የክህደት ትምህርት የተባለው ምንድን ነው? ክህደቱስ ለምን አልተብራራም? ለምንስ ደበቁት? ሁለተኛ፣ ክህደት የተባለው ትምህርት ክህደት መሆኑ ሳይገለጽ ማብራሪያም ሳይሰጥበት እንዴት የክህደት ትምህርት ሊባል ቻለ? የቤተ ክርስቲያናችን አስተዳዳሪ ቆሞስ አባ መዓዛ ክርስቶስ በየነ የሚያስተምሩት በአባቶቻችን በሐዋርያት የተሰበከውን እውነተኛ ወንጌልና ዓለም አቀፍ የሆኑ ሊቃውንተ ቤተ ክርስቲያን ያስተማሩትን ትምህርት ሃይማኖት ወይም ሃይማኖተ አበው ነው። ይህ ሆኖ እያለ የትምህርታቸውን ምንጭ የሆኑት ዋቢ መጽሐፍትን በማቅረብ ከዚህ ውጪ ያለ ማስረጃ ያስተማሩት ትምህርት በፍጹም የለም። ታዲያ ይህን የቅዱሳን አባቶቻችን ትምህርት ቅዱስ ሲኖዶስ በምን መስፈርት ቢሰፍረው ነው የክህደት ትምህርት ሊለው የቻለው? የተሰጠው ትምህርት ስህተት ነው ተብሎ ቢታመን እንኳ የቀደሙ አባቶቻችን እንደደነገጉልን እንደ ሕገ ቤተ ክርስቲያን ከሳሽና ተከሳሽ ሁለቱም በአንድነት በአደባባይ ሳይኖሩ ለአንዱ አትፍረዱ፣ ባላገራው በአደባባይ ሳይቆም ለአንዱ በማድላት ብትፈርዱ ግን በሐሰት እንደሚፈርዱና በባቢሎን በሶስና ላይ ሐሰትን እንደተናገሩ ረበናት ትሆናላችሁ። ዲድስቅልያ አንቀጽ 10 ቁጥር 92። እንዲሁም በወንጌል እንደተጻፈው ቅን ፍርድ ፍረዱ እንጂ ባድሎ አትፍረዱ። ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን የሚለውን መጽሐፋዊ ሕግ መከተል ይገባ ነበር። የዮሐንስ ወንጌል ምዕራፍ 7 ከቁጥር 24 እስከ 50። ሰው ለተከሰሰበት ነገር ሳይጠየቅ የእምነት የክህደት ቃሉን ሳይሰጥ እንዲሁ ከሳሽ ያመጣውን አሉባልታና ወሬ ተቀብሎ
በተከሳሽ ላይ መፍረድ እንኳን በፍትህ መንፈሳዊ ቀርቶ በአሕዛብ ፍርድ ቤትም አይደረግም። ይህ ውሳኔ መተላለፍ የነበረበት በመጀመሪያ ባስተማሩት ትምህርት ላይ ጥያቄ ቀርቦ ለመመለስ ፈቃደኛ ሳይሆኑ ቢቀሩ ምናልባት ውሳኔው ተገቢ ሊሆን ይችል ነበር። አሁን ግን ሂደቱ ሕገ ቤተክርስቲያንን ያልተከተለ ውሳኔውም ፍትሐዊነት የጎደለው የተዛባ በአንድ ወገን ብቻ የቀረበ በመሆኑ ውሳኔውን በፍጹም የማንቀበል መሆናችንን ለመግለጽ እንወዳለን። ወደፊትም በተሰጡት ትምህርቶች ላይ ፍትሐዊ በሆነ መንገድ ከተጠየቅን ለሚቀርቡት ጥያቄዎች በማስረጃ የተደገፈ በቂ መልስ ለመስጠት የምንችል መሆናችንን እንገልጻለን። በተጨማሪም ማስገንዘብ የምንፈልገው እስካሁን ድረስ በተከታታይ የሚሰጠው ትምህርት በተጠናከረ መልኩ የሚቀጥል እንጂ በምንም አይነት የማይቆረጥ መሆኑን በማጽንኦት ለማስገንዘብ እንወዳለን። እኛስ ቅዱሳን ሐዋርያትና በሃይማኖተ አበው የሚገኙ ቅዱሳን አባቶቻችን ባስተማሩት መሰረት በቀናች በጸናች በቅድስት ኦርቶዶክስ ተዋሕዶ ሃይማኖት አምነን ወልድ በባሕርየ መለኮቱ ፍጡር የሚለውን የአርዮስን ትምህርት እናወግዛለን። ሀደረ በብእሲ በወልደ አብ በወልደ ማርያም አደረ የሚለውን የርስጥሮስንም ትምህርት እናወግዛለን። መለኮት የተዋሃደው ፍጡር ሥጋ ተለውጦ አምላክ ሆነ ፍጡር መባሉ ቀረ የሚለውን የአውጣኪን ትምህርትና ሌሎችም ማጽራራ ቤተክርስቲያን የሆኑ መናፍቃን የሚያስተምሩትንም ትምህርት እናወግዛለን። እኛ ግን አባቶቻችን እንዳስተማሩን እንዲህ ብለን እናምናለን። ተቀዳሚ ተከታይ በሌለው በተዋህዶ አንድ ስለሆነ ቃል እርሱ በሥጋ ፍጡር መዋቲ ነው፣ በመለኮት ግን ፍጡር መዋቲ አይደለም እንላለን። መፈጠርና መሞት ለሥጋ ነው፣ መለኮት ግን ከመፈጠርና ከመሞት የራቀ ነው። ነገር ግን ሥጋን ስለተዋሃደ ፍጡር መዋቲ ነው እንላለን። በባሕርየ መለኮቱ ግን ያልተፈጠረ የማይሞት ነው ብለን እንናገራለን። ከተወለደ ሰው ከሆነ እነዚህን ሁለቱን ለሚገባቸው እናደርጋለን እንናገራለን። ሃይማኖተ አበው ዘስምዓት 124 ቁጥር 29። እንደሚታወቀው ቅድስት ቤተ ክርስቲያናችን በአዳኟ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም ከተመሰረተችበት ጊዜ አንስቶ በእውነተኛ ልጆቿ ላይ የተደረገውንና የሚደረገውን ግፍ፣ መከራ፣ ችግር፣ እንግልት፣ ጥላቻ እንዲሁም ግድያ በቅዱሳን ገድልና በሰማዕታት ምስክርነት ያወቅነው ታሪክ ነው። ለምን እንዲሆነባቸው እንዳንል እውነተኛ ልጆቿ ለእውነት በመቆማቸው ብቻ የሐሰት አባትና የወንድሞቻቸው ከሳሽ የተባለው ጥንተ ጠላት ዲያብሎስ ያለ የሌለ ሰራዊቱን በማንቀሳቀስ አደባባይ እንደሚያወጣቸው እንደሚታገላቸው ጌታችን በቃሉ በዚች ዓለት ላይ ቤተክርስቲያኔን እሰራታለሁ የገሃነም ደጆች አይችሏትም በማለት አስቀድሞ አስተምሯቸዋል። የማቴዎስ ወንጌል ምዕራፍ 16 ቁጥር 18። ምንም እንኳን ቤተክርስቲያን በብዙ መከራ ውስጥ ብታልፍም በዘመናት ሁሉ ግን ለተገፉ የምትራራ ለእውነት የምታደላ ራሷ ለሆነው ለክርስቶስ በሁሉ የምትገዛ የመልካም ነገር መፍለቂያ ከሁሉም በላይ ደግሞ የሞራል የሥርዓት የሕግ መገኛ እንደመሆኗ መጠን ድምጿን ከፍ አድርጋ ባልንጀራህን እንደ ራስህ ውደድ፣ በሐሰት አትመስክር እያለች ዞትር የመምከር የማስተማር ግዴታ ነበረባት። የሕግ ምንጭ ከሆነች ቅድስት ቤተ ክርስቲያን ሕግና ሥርዓትን ያልተከተለ አሰራርና ሂደት ሲፈጸም፣ ፍርድ ሲጓደል፣ እውነተኛ ልጆቿ ፍትሕ በማጣት የዳኛ ያለ እያሉ ሲጮሁ በመስማታችን ቤተ ክርስቲያን የቀደመውን የቅድስና መንገድ ከመከተል ፈቀቅ ብላለችና ወደ ቀደመው የእውነት የጽድቅ መንገድ እንድትመለስ ለማሳሰብ እንገደዳለን። በመጨረሻም በደረሰብን ሕገወጥ አሰራር ያዘናችሁና የተከፋችሁ በዓለም ዙሪያ ሁሉ ያላችሁ ወገኖቻችን እኛ እንደ እግዚአብሔር ቸርነት ከአባቶቻችን እምነትና ትምህርት በምንም መልኩ ወደ ኋላ የማናፈገፍግ መሆናችንን ልንገልጽላችሁ እንወዳለን። ሁላችሁም ባላችሁበት ስፍራ እግዚአብሔር ትክክለኛውን ፍርድ ሲሰጠን ድረስ
በማንኛውም ጊዜ በጸሎት እንድታስቡን በሐሳብም እንድትረዱን ከጎናችንም በመቆም እንዳትለዩን በእውነት አምላክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናሳስባችኋለን። ወስብሐት ለእግዚአብሔር። የደብረ ኃይል ቅዱስ ገብርኤልና መጥምቁ ቅዱስ ዮሐንስ ቤተ ክርስቲያን ዋሽንግተን ዲሲ ጥቅምት 26 ቀን 2010 ዓመተ ምህረት